እንኳን ደስ አላችሁ 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 ይኸው ሆኗል ፍጹም ፈቶ ዛሬ ያሳለፋችሁት ጊዜ የድካማችሁ ፍሬ ይኸው ሆኗል የሚገኝባቸው ቦታዎች እንዲሆኑ ማድረግ አንዱ በትምህርት ሴክተር የጀመርነው ሪፎርም አካል ነው። ብዙ ቻሌንጆች አጋጥመውን ነበር። ያው እንደ ጊዜው ፈተነዋል። ያው አሁንም እንቀጥላለን፣ ወደ ማስተርስ እንገባለን። በዛ ሁኔታ ሀገራችንን ትልቅ ደረጃ ለማድረስ እንጥራለን፣ እንታገላለን። የግቢ ቆይታ በጣም አሪፍ ነበረ። ያው መልቲሚዲያ ቲያትር ስለሆነ እኛ ስንተኛ ባቾች ነን? ሶስተኛ ወይ አራተኛ ባቾች ነን። አዲስ ነው የተጀመረው በማስተርስ ፕሮግራም ስቴላ ሾው ስቴላ ስቴላ ሾው ያሳለፋችሁት ጊዜ የድካማችሁ ፍሬ ይኸው ሆኗል ፍጹም ፈቶ ዛሬ ያሳለፋችሁት ጊዜ የድካማችሁ ፍሬ ይኸው ሆኗል ፍጹም ፈቶ ዛሬ እንኳን ደስ ያላችሁ 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 ውድ ስቴላ ሾው ፕሮግራማችን ተከታታዮች ፕሮግራማችን ጀምሯል። ዛሬ የምንገኘው በሚኒሊየም አዳራሽ ነው። አንጋፋውና ስመጥሩ አዲስ አበባ ዩኒቨርሲቲ ከ8000 በላይ ተማሪዎችን ያስመርቃል። ለተመራቂ ተማሪዎች እንዲሁም ቤተሰቦች እንኳን ደስ አላችሁ ማለት እወዳለሁ። ከተመራቂ ተማሪዎች እንዲሁም ቤተሰቦቻቸው ጋር ጥሩ ቆይታ የምናደርግ ይሆናል። አብራችሁኑ ነው። ልዩ ቀን ነው ልዩ ደስ የሚል ቀን ነው ልዩ አንተ ፍጹም ነህ የክፋት ደስታ መች ፈቅደህ ንጹህ ነው አልከኝ ይህን ቀን ወደህ ተገኝተህ አንተ ፍጹም ነህ የክፋት ደስታን መች ፈቅደህ ንጹህ ነው አልከኝ ይህን ቀን ወደህ ተገኝተህ የዛሬው ልዩ ቀን ቢደገም የዛሬው ልዩ ቀን አብዛኛዎቻችሁ የምትማሩትን የሙያ መስክ ለመምረጥ የሚያስችላችሁን የመጀመሪያ ዓመት የመሰናዶ ትምህርት ወይም ፍሬሽማን ፕሮግራም በዩኒቨርሲቲው የወሰዳችሁ ናችሁ። ይህ ደግሞ እንደከዚህ በፊቱ የምትመረቁበትን የአንድ የትምህርት ዘርፍ ብቻ ሳይሆን ከዚያ ውጪ ያላችሁ ብለው ያስባሉ ብለን እናምናለን። የትምህርት ጥራትን ለማሻሻል በምንወስዳቸው እርምጃዎች ምክንያት ይህ ሁኔታ በቀጣይ ዓመት የበለጠ እየተሻሻለ የሚሄድ ይሆናል። በተጨማሪም የ5ና 6 ዓመት ዩኒቨርሲቲ መርሃ ግብር ተመራቂዎች የአዲስ አበባ ዩኒቨርሲቲ ራስ ገዝ ሆኖ ራሱን በራሱ ማስተዳደር በጀመረበት ዓመት የመጀመሪያ ተመራቂዎች በመሆናችሁ የዛሬውን የምረቃ በዓላችሁን ካለፉት ዓመታት ተመራቂዎች የተለየ ያደርገዋል። እናንተም ከዓመታት ልፋትና ከምትወዱት የመውጫ ፈተና ማለፍ በኋላ ለዛሬው የምርቃት ቀን በመድረሳችሁ
በድጋሚ እንኳን ደስ አላችሁ። ውድ ተመራቂዎች፣ በዓለማችን ላይ አዎንታዊ ለውጥ ለማምጣት ትምህርት ታላቅ ድርሻ ነው። የሰዎች እውቀት ሲዳብር በጥልቀት ማሰብ ወይም ማገናዘብ ይጀምራሉ። ይህም የሚገጥማቸውን የትኛውንም ፈተናና ችግር እንዲሻገሩ ያግዛቸዋል። በጤና፣ በሳይንስ፣ በቴክኖሎጂና በማህበራዊ እድገት ሀገራችንን ብሎም ዓለማችንን ወደ ተሻለ ቦታ ለማድረስ ትምህርት መሰረት ነው። በዚህም ምክንያት አገራችሁ በትምህርት ጉዳይ ምንም አይነት ፌዝ እና ግዴለሽነት ለመቀበል አትችልም። ሆኖም ግን ይህ ጊዜ በዓለም ላይ የአገራችንን ብሎም የዓለማችንን የወደፊት ዕጣ ፈንታ የሚወስኑ ትላልቅ ቀውሶች በተከሰቱበት ወቅት መሆኑ ደግሞ የእናንተን የተመራቂዎችን ወይም የወደፊት ሀገር ተረካቢዎችን ኃላፊነት እጥፍ ድርብ ያደርገዋል። ይህንን የተወሳሰበ እርስ በርሱ የተሳሰረና ስለዚህም ስርዓታዊ ቀውስ በዙሪያው የሚመራመሩ ምሁራን ባለብዙ ውስብስብ ቀውስ ጊዜ ወይም ሜታ ክራይሲስ ወይም ፖሊ ክራይሲስ ይሉታል። እነኚህ ቀውሶች ራሳቸውን የሚያሳዩበት መንገድ ከአገር ሀገር የተለያየ መልክ ቢኖሩም በዙሪያው ጥናት የሚያጠኑ ሰዎች በአብዛኛው የሚስማሙበት ቀውሶቹ በድምሩ ሁሉንም የሰው ልጅ የሚመለከቱ የሰው ልጅ የህልውና ወይም ኤግዚስተንሻል ቀውሶች መሆናቸው ነው። ከነኚህ ቀውሶች ውስጥ ለምሳሌ ያክል አራቱን የዓለማችን አሁናዊና መጪ ቀውሶች በአጭሩ ጠቅሼ ልለፍ። የመጀመሪያው የዓለም ስርዓት ቀውስ ወይንም the crisis of the world order የገጠመን ጊዜ የዓለም ስርዓት ከሁለተኛ የዓለም ጦርነት በኋላ የነበረውና በተለይም ከ1990 የሶቪየት ህብረት መፈራረስ ጀምሮ ባለ አንድ ዘንግ ወይም ዩኒፖላር ዓለም ወደ ባለ ብዙ ዘንግ ዓለም እየተቀየረ ነው። ይህ የሽግግር ቀውስ በጥንቃቄ ካልተያዘ ወደ አደገኛ ዓለማዊ ቀውስ የመሄድ ዕድሉ ትንሽ አይደለም። መነሻ ምልክቶችን እያየን ነው። የዩክሬንና የጋዛ ጦርነቶች የዚህ ሽግግር አመላካቾች ናቸው። በቀጣይ 10 እና 20 ዓመታት ያለውን የዓለም ሁኔታ ሊወስን የሚችል ከሁለተኛው ዓለም ጦርነት በኋላ የገጠመን ባለ ኒውክሌር ጦር ታጣቂዎች ሀገሮችን ወደ ግጭት ሊስብ የሚችል የዓለምን የኃይል አሰላለፍ ሊቀይር የሚችል ትልቅ ቀውስ ነው። በአሜሪካና በቻይና መካከል እየታየ ያለው መሳሳብ ይህን ሁኔታ የበለጠ ሊያባብስ የሚችል አደገኛ መቆራቆዝ ነው። ይህ ቀውስ ሀገሮች ዝም ብለው ካላሰቡና ቆም ብለው ካላሰቡና በአግባቡ ካልተያዘ የመጨረሻውን አሸናፊና ተሸናፊ የሌለበት ዓለምን የሚያጠፋ የኒውክሌር ጦርነትን ሲከፋም የምድራችን ወይም የሰው ልጅ ስልጣኔ መጥፊያ ሊሆን ይችላል። ሁለተኛው የዓለም ቀውስ የአየር ንብረት ለውጥ ወይም ክላይሜት ቼንጅ የፈጠረው ቀውስ ነው። ይህ ወደፊት ይመጣል ብለን የምንጠብቀው ሳይሆን ውጤቱን በተጨባጭ እያየን ያለ ነው። እንደ ብራዚል፣ ኬንያ፣ ቻይና ያሉትን በጎርፍ እንደ ህንድ፣ ሳውዲ አረቢያ ያሉትን በከፍተኛ ሙቀት፣ ሰሜን አሜሪካንና ካሪቢያንን የእሳት ቃጠሎና የኃይለኛ አውሎ ንፋስ ታይቶ በማይታወቅ ደረጃ እያጠቃ ነው። በአየር ንብረት ቀውስ ምክንያት ብቻ ከቀየው የሚፈናቀለው የሰው ልጅ በ2050 እንደ አውሮፓ አቆጣጠር 1.2 ቢሊዮን ይደርሳል ተብሎ ይገመታል። ያደጉ ሀገሮች የነፍስ ወከፍ ፍጆታን በዓለም አቀፍ ደረጃ ለሁሉም ለዓለም ህዝብ እናካፍለው ይህን እውን ለማድረግ የሚያስፈልገውን የኢኮኖሚ እድገት ኢኮኖሚስቶች ስልጣኔን ብልጽግናን የሚያዩት እንደዚያ ስለሆነ ምድራችን በፍጹም መሸከም አትችልም። አሁን ያለው ያደጉ ሀገሮች ፍጆታና እየጨመረ የሚሄደው ፍላጎት በራሱ የማስተካከያ እርምጃዎች ካልተወሰደ በስተቀር የሚደርሰው ጉዳት ሁሉንም የዓለም ሀገሮች በተለይ ግን የታዳጊ አገሮች ዜጎችን በከፍተኛ ደረጃ ለችግሩ ተጋላጭ ያደርጋል። ሶስተኛው ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ እና የባዮሜዲካል የቴክኖሎጂ እድገት ሊያመጣ የሚችለው ቀውስ ነው። በዓለማችን የሚታየው ፈጣን የቴክኖሎጂ ለውጥ በአግባቡ ከተያዘ በተለይ ለእንደኛ አይነቱ በእድገት ላይ ላሉ ሀገሮች ጠቀሜታው የጎላ ነው። ነገር ግን የሰው ልጅ የፈጠረው ሰው ሰራሽ አስተውሎት ራሱን የሰው ልጅን መልሶ ተገዢ የሚያደርገው ይሆናል የሚለው ፍርሃት መሰረት የሌለው ፍርሃት አይደለም።
በባዮቴክኖሎጂ ዘርፍ እየታየ ያለው የሰውን ልጅ የሚጠቅሙ ብዙ ግኝቶች የሚኖሩትን ያክል ቀስ እያለ የሰው ልጅ ማለት ምንድነው የሚለውን ጥያቄ በአስቸኳይነት እንደገና እንድንመረምር የሚያደርግ እየሆነ ነው። እነኚህ የቴክኖሎጂ ለውጦች በአጠቃላይ ምን ይዘው ይመጣሉ? የሰው ልጅን የት ያደርሱታል? ህልውናውን የሚፈታተኑ ወይንም አሁን ያለውን ማንነቱን የሚቀይሩ ነገሮች ይዘው ይመጡ ይሆን ወይ የሚለው ጉዳይ በቴክኖሎጂስቶች በሃይማኖት መሪዎችና በምሁራን መካከል ከፍተኛ የሆነ የሞራል ፍልስፍና ክርክር ይዞ መጥቷል። አራተኛው ምሳሌ የርዕዮተ ዓለም ወይም ዓለምን የምናይበት አመለካከት ቀውስ ነው። ለዚህም አንዱ ስርዓት ሌላውን ስርዓት እያፈረሰ የመጣበትና ዓለምን ለተለያዩ ጦርነቶችና የኃይል አሰላለፎች የዳረገው የፋሺዝም፣ የኮሙኒዝም አሁን ደግሞ የሊበራሊዝም ርዕዮተ ዓለምን የአመለካከትና የተቀባይነት ማጣት ቀውስ መጥቀስ ይቻላል። ዓለማችንንና የሰው ልጆችን ማህበራዊ አደረጃጀት በተመለከተ እጅግ የተወሳሰበውን ግንኙነት በተወሰኑ ዋና ዋና ክፍሎች ከፋፍሎና አቅልሎ ለህይወታችን እንዲሁም ዓለምን የምንረዳበትን መነጽር ሰጥተው ትንሽ ስርዓት ያስይዙልን የነበሩ ርዕዮተ ዓለሞች ሲመክኑ ብዙ ሰው ከፍተኛ የአመለካከት ቀውስ ውስጥ ሊገባና ማህበረሰብን እንደ ሙጫ አያይዘው ያቆዩዋቸው እሴቶች ያለ ግልጽ አማራጭ ሲፈርሱ ሊፈጠር የሚችለው ቀውስ ቀላል አይደለም። ለዛሬ ለምሳሌ ያክል እነኚህ ይበቃሉ። እነኚህና ሌሎችም የዓለማችን ቀውሶች ተሰናስለውና አንዱ ቀውስ ሌላውን እየመገበውና እያጦዘው በዚያ አሉታዊ መልኩ ከቀጠለ የተወሰኑ የዓለማችን ክፍሎች ወይም አገሮች እየጠፉ የሚሄዱበት ሁኔታ ይፈጠራል። ቀድመው ካልተጠነቀቁና አስበው መፍትሄ እየፈለጉ ካልሄዱ በተለይ በአፍሪካችን ቀላል የማይባል የመኖር አደጋ ነው ከፊታችን የተደቀነ። በዚህ ወቅት ይህንን አደጋ ለመቋቋም የእናንተ ትውልድ እንደከዚህ ቀደሙ እርስ በርሱ እየተባላ ሊቋቋመው አይችልም። ችግሩ አንድ ሆነንም ከባድ ነው እንኳን እርስ በርሳችን ተባልተን። ከዚህ አይነቱ የተቃርኖ አሰላለፍ ወጥተን ምን አይነት ማህበረሰባዊ ውቅር ቢኖረን ነው የምንጸናው? በዓለም ላይ ያሉ የሰው ልጆች ተስማምተውና ተፋቅረው በሰላም በመኖር ለዓለማችን ልማትና አካሄድ ማየት ይገባናል። ይህ ነው እንግዲህ እናንተ ውድ ተመራቂዎች በቀጣይ በትምህርታችሁ ገፍታችሁ አካዳሚው ህይወት ውስጥ ብትቀጥሉም ወይም ወደ ሌላ አይነት የሥራ ዓለም ብትቀላቀሉ የምትጋፈጡት የዓለማችን ገጽታ። ምንም እንኳን ሁሉንም ችግሮች መፍታት ባትችሉ ቢያንስ ያለውን ሁኔታ መጋፈጥና ለማሻሻል የተቻላችሁን ማድረግ የእናንተን ህይወት ከኛ ህይወት የተሻለ ሊያደርጉ የሚችሉ ብዙ በጣም ብዙ እድሎች ከፊታችሁ አሉ። እነኚህን እድሎች የራሳችሁን የማህበረሰባችሁን እንዲሁም የሰው ልጅን ህይወት በሚያሻሽል መልኩ ለመጠቀም መሞከር ነው። እንግዲህ በማህበራዊም ሆነ በተፈጥሮ ሳይንስ ከዩኒቨርሲቲዎች የተገኘ ዕውቀትና ክህሎት ለሀገር ሰላም ልማትና እድገት መዋል አለበት። ለዚህም ተግባራዊነት ዩኒቨርሲቲዎች ለሰለጠነ ውይይትና ክርክር ምቹ ሁኔታ መፍጠር ይጠበቅባቸዋል። የመንግስትም ይሁን የግል ዩኒቨርሲቲዎች እውነትና ዕውቀት የሚፈለግባቸውና የሚገኝባቸው ቦታዎች እንዲሆኑ ማድረግ አንዱ በትምህርት ሴክተር የጀመርነው ሪፎርም አካል ነው። ሁሉም የፌዴራል ዩኒቨርሲቲዎች የመንግስት የአጠቃላይ የህዝቡ አንጡራ ሀብት የፈሰሰባቸው ዩኒቨርሲቲዎች ናቸው። ከሚገኙበት አካባቢ ይህን ስናደርግ ብቻ ነው ከመንደር አስተሳሰብ ወጥተን እንደ ሀገር መኖርና መቀጠል የምንችለው። እንደ ሀገር በአንድ ላይ ስንቆም ነው ዓለማዊ ችግሮችን ተጋፍጠን እንደ ስልጣኔ መቀጠል የምንችለው። ለዚህም ተግባራዊነት ሁላችንም እንደ አንድ ሀገር ዜጋ በአንድ ላይ በመቆም በጋራ መስራት ይጠበቅብናል። የከፍተኛ ትምህርት ተማሪዎች ሁሉም መምህራን በሁሉም የእውቀት ዘርፍ የበቁ አዋቂዎች ናቸው ብለው መገመት እንደሌለባቸው ጭምር ሊማሩ የሚችሉበት እድል እንዳለ መገንዘብ አለባቸው። በእርግጥ አሁንም ጉልህ የሆኑ ፈተናዎች አሉ። የጥራትና የፍትሃዊነት ሙሉ ለሙሉ አለመረጋገጥ ትምህርት ማምጣት ያለበት ውጤት ላይ ሰፊ ተጽዕኖዎች እንደፈጠሩ ቀጥለዋል። አሁንም በብዙ የሀገሪቱ ክፍሎች የትምህርት መሰረተ ልማትና የግብአት እጥረት ይታያል። ሀገራችን ኢትዮጵያ ጥራት ያለው ትምህርት ለሁሉም ዜጎች ለማድረስ እየተጋች ያለችው በሁሉም ስራዎቻቸው ላይ በራሳቸው እንዲወስኑ ማድረግ ለተቋማቱ ውጤታማነትና ብቃት መሻሻል ለአገር እድገት ብቃት ያለው የሚያስብ
የሚጠይቅ የሰለጠነ የሰው ሀብት ለማፍራት በዓለም አቀፍ ደረጃ ተወዳዳሪነትን ለመገንባት ያላቸውን ትልቅ አስተዋጽኦ በመረዳት ከአዲስ አበባ ዩኒቨርሲቲ ቀጥሎ ራስ ገዝ የሚሆኑ ዩኒቨርሲቲዎች አስፈላጊውን ቅድመ ዝግጅት ባጠረ ጊዜ እንዲያጠናቅቁ እገዛ እየተደረገ ይገኛል። በግሉ ዘርፍ፣ በፐብሊክ ሴክተር፣ በአካዳሚክ ወይም በሲቪል ማህበረሰብ ውስጥ ለመሰማራት ብትመርጡ ዘላቂ የኢኮኖሚ እድገት የማስመዝገብ፣ የዴሞክራሲ ተቋማትን የማጠናከር፣ ሰላምና ማህበራዊ ትስስርን የማስፋፋት ትልቅ ኃላፊነት እንደ ተማረ ዜጋ ይጠበቅባቸዋል። የእናንተ የቴክኒክ እውቀት፣ በጥልቀት የማሰብ ችሎታዎችና ለህዝብ አገልግሎት ያላችሁ ቁርጠኝነት በዋጋ ሊተመን የማይችል ትልቅ ሀብት ነው። እውቀታችሁና ክህሎታችሁን ለአካባቢያችሁ ማህበረሰብና ለሀገሪቷ በአጠቃላይም ለሰው ልጅ በሚበጁ መንገዶች እንድትጠቀሙ እመክራለሁ። የቀሰማችሁት እውቀት ትልቅ ነውና የራሳችሁን ስራ ፈጥራችሁ ወይንም ለሌሎች ተቀጥራችሁ ስትሰሩ ሌሎችንም እንድትጠቅሙ ሳይንሳዊና ባህላዊ እውቀቶችን የሚያበለጽግ ተመራማሪ እንድትሆኑ መብታችሁን የምታውቁ ግዴታችሁንም የምትወጡ ኢትዮጵያ በጣም የሚያስፈልጋት አይነት በስነ ምግባር የታነጻችሁ ጨዋ በጫጫታ የማትገፉ ሳትሆኑ በራሳችሁ መጠየቅና ማሰብ የምትችሉ ባለ ራዕይ ሀገራችሁን የምትወዱ የወደፊት ሀገር ተረካቢዎች እንድትሆኑ እመኝላችኋለሁ። የአዲስ አበባ ዩኒቨርሲቲ ተመራቂዎች ባሳካችሁት ስኬት እጅግ ልትኮሩ ይገባል። የዛኑ ያክል ደግሞ በጣም አውቃለሁ ብላችሁ እንዳታስቡ፣ ሌላውንም እንዳትንቁ መጠንቀቅ አለባችሁ። የዓለም እውቀት በፍጹም ማንም ሰው አውቆ የሚጨርሰው አይደለም። ብዙ የሚያውቅ ሰው ከምንም በላይ ምን ያክል አለማወቁን ያውቃል የሚባለው ለዚህ ነው። ሁሌም ለመማር ሁሌም ለማወቅ አእምሯችሁን ክፍት አድርጉ። ይህ ለእናንተ ብቻ ሳይሆን ለቤተሰቦቻችሁ፣ ለማህበረሰባችሁና ለመላው የኢትዮጵያ ሕዝብ ወሳኝ ምዕራፍ ነው። ይህንን ስኬትና እዚህ ለመድረስ ያሳያችሁትን ጠንካራ የሥራ ባህል አክብሩ። የበለጠ የበለጸገች ፍትሃዊና ሰላም የሰፈነባት ለልማትና እድገት የምትተጋ ኢትዮጵያን ለመገንባት ጠንክራችሁ እንድትሰሩ አደራ እላለሁ። በድጋሚ ለተመራቂዎችና ለተመራቂ ቤተሰቦች በሙሉ እንኳን ደስ አላችሁ እላለሁ። አመሰግናለሁ። Stella Show. Stella Show. Stella Show. Stella Show. Stella Show. Stella Show. የምንገኘው በሚኒሌም አዳራሽ አንጋፋውና ስመጥሩ አዲስ አበባ ዩኒቨርሲቲ ከ8000 በላይ ተማሪዎችን እያስመረቀ ይገኛል። ለ74ኛ የምርቃት ስነ ስርዓት እንኳን አደረሳችሁ ማለት እወዳለሁ። ፕሮግራማችን እንደቀጠለ ነው። ተመልካቾቼ ከተመራቂ ተማሪዎች ጋር ነው ቆይታ እያደረኩኝ ያለሁት። በመጀመሪያ እንኳን ደስ አላችሁ። እንኳን አብሮ ደስ አለን። እንኳን አብሮ ደስ አለን። ስማችሁ ማን እንበል? ሳዳም እጸባላለሁ። ሳዳሚ። ፈቲያ ተገኝ። የምን ተመራቂ ናችሁ? ዞሎጂካል ሳይንስ ዲፓርትመንት። አንድ ላይ ናችሁ? የግቢ ላይፍ ምን ይመስል ነበረ? የግቢ ላይፍ በጣም ደስ ይላል። ብዙ ቻሌንጅ አለው፣ ብዙ ደስ የሚል ነገር አለው። አንዴ ደስታ፣ አንዴ ሀዘን ይኖራል። ማለት ሁሉንም ነገር በፍቅር ከተማሪዎች ጋር እንትንትይበታለሽ። ከምንም በላይ ደግሞ አብሮ መኖርን፣ መቻቻልን እሱን ነገር በደንብ ተምረንበት ነው የወጣ ነው።
ብዙ ቻሌንጅ አለ። አልሐምዱሊላህ እንኳን እዚህ ያደረስኩት። በቃ ዛሬ ደግሞ ደስ ብሎኛል። እንኳን ደስ አላችሁ። አብሮ ደስ አለን። የምታስተላልፊው መልእክት ካለሽ? እሺ ማስተላልፈው መልእክት ሳይሆን እንደ አጠቃላይ አገራችንን ሰላም ያርግልን። አብዛኞቻችን ቤተሰቦች በሰላሙ ምክንያት መንገድ ስለሌለ አልመጡም። እኔ እናቴ ከጎኔ እንድትሆን ፈልግ ነበረ፣ አልመጣችም። በዚህ ባገኘሁት አጋጣሚ ለመላው ምስራቅ ወለጋ አንገርጉት ነዋሪዎች በሙሉ በተለይ ቻይና ሰፈር እንኳን ደስ አላችሁ፣ እንኳን ደስ አለኝ እላለሁ። እንኳን ደስ አለሽ በድጋሚ። እንኳን አብሮ ደስ ያለን። አሚን። ተመራቂ ተማሪዎች እንኳን ደስ አላችሁ። በመጀመሪያ እንኳን አብሮ ደስ አለን። እንኳን አብሮ ደስ አለን። ስማችሁ ማን እንበል? እኔ ካሊድ መሐመድ እባላለሁ። እኔ አይመዝናው እባላለሁ። የምን ተመራቂ ናችሁ? እኛ የማኔጅመንት ተመራቂ ነን ከስኩል ኦፍ ኮሜርስ ማለት ነው። እኔ ስታቲስቲክስ ተማሪ 4 ኪሎ ዩኒቨርሲቲ። የማዕረግ ተመራቂ ነው ስትሉ ሰምቻለሁ። በሚገባ ትመስላላችሁ። እንግዲህ ብዙ ቻሌንጆች አልፋችሁ ነው ለዛሬ የበቃችሁትና እንደው የግቢ ህይወት ምን ይመስላል? የግቢ ህይወት አሪፍ ነበር። ያው ትንሽ መከራ ነው፣ ችለሽ ታልፊያለሽ። እንግዲህ አሪፍ ነበር። በስተመጨረሻ ተመረቀናል። ብቻ እንኳን አብሮ ደስ አለ። ምናልባት ቻሌንጅ ያደረገህ ነገር አለ ወይ? ብዙ ቻሌንጆች አጋጥመውን ነበር። ያው እንደ ጊዜው ፈተነዋል። ያው አሁንም እንቀጥላለን፣ ወደ ማስተርስ እንገባለን። በዛ ሁኔታ ሀገራችንን ትልቅ ደረጃ ለማድረስ እንጥራለን፣ እንታገላለን። በጣም ደስ ይላል። እንግዲህ የመልካም የስራ ዘመን ይሁንላችሁ ብያለሁ። እሺ፣ እናመሰግናለን። በመጀመሪያ እንኳን ደስ አለሽ። እንኳን አብሮ ደስ አለን። የምን ተማሪ ነሽ? ቲያትሪካል አርት። እኔ ምስል ነው የጨረስኩት። እንዴት ነበረ የግቢ ህይወት? የግቢ ቆይታ ምን ይመስል ነበር? ግቢ በጣም ደስ ይላል። ትማሪበታለሽ፣ ትፈተኝበታለሽ። ያው ለኔ ጠንካራ ሰው ሆኜ እንደወጣ አድርጎኛል እና ሁሉም አዲሱ ጄኔሬሽን ግቢ ቢገባ ብዬ እመክራለሁ። ማለት ትምህርቱን ብቻ አይደለም፣ በጣም ይቀርጻል። የተለየ እንትን እንዲኖርሽ ያደርጋል፣ ጠንካራ ሰው ያደርጋል፣ አካሄድሽ ይወስነዋል። ምናልባት የማስረሻው አጋጣሚ ይኖርሻል ወይ? የማረሳው አጋጣሚ እንኳን ብዙም የለም። ለምን እህቴ ይዛ ስለተማረች ያው አይቼዋለሁ፣ አውቄዋለሁ። እንዳይ ምናምን ታረገኝ ነበር አንዳንዴ እየመጣሁኝና ብዙም አጋጣሚ የለም። ግን ያው እንደ አጋጣሚ ከተቆጠረ እኛ ዶርም ፍሬሾች ገቡ። ከዛን እኔ ያው እንዳልኩሽ እህቴ ተማሪ ስለነበረች አውቀዋለሁ እና ልክ እንደገቡ ሲኒሮች ምን አሏቸው? 12 ሰዓት ነው ካፌ የሚከፈተው አሏቸው። ከዛን አውቀው ነው እኮ እነሱ። ከዛን በጠዋቱ 12 ሰዓት ካፌ በር ላይ ቁጭ፣ 1 ሰዓት ተኩል ነው የሚከፈተው ካፌ እና ይሄ እንዳጋጣሚ ከተወሰደ ምናልባት የማስረሻ አጋጣሚ ነው። በጣም እንግዲህ ለቀጣይ መልካም የስራ ዘመን ይሁንልሽ። ቴንክ ዩ፣ አመሰግናለሁ። መልካም እድል። በመጀመሪያ እንኳን ደስ አለሽ። እንኳን አብሮ ደስ አለን። የማዕረግ ተመራቂ ነሽ? አዎ። የምን ዲፓርትመንት? የቲያትር አርት ዲፓርትመንት። እኔ አቅሻለሁኝ ግን ያው ለተመልካቾች ይፋ ለማድረግ ስምሽን? ስሜ በጸሎት ሙልጌታ ይባላል። የቲያትር ዲፓርትመንት ተመራቂ ነሽ፣ የማዕረግ ተመራቂ ነሽ። እንዴት ነበረ ቆይታ? በጣም ደስ ይላል። በጣም ምናልባት ምን አይነት ቻሌንጆች አሳለፋችሁ? ወይ ከባድ ነው። በጣም ብዙ ቻሌንጆች ነበሩት። ግን በዛ ሁሉ ስትራግል ውስጥ ብቻ አጠገቤ ለነበሩ ጓደኞቼ፣ ቤተሰቦቼ ከምንም በላይ ደግሞ እግዚአብሔርን በጣም አመሰግናለሁ። ምናልባት የማስረሻው አጋጣሚዎች ነበሩ? ወይ በጣም ብዙ ስፔሻሊ ፕሮዳክሽን የምንሰራባቸው ጊዜያት ምናምን በጣም ማይረሱ ደስ የሚሉ ብዙ የሚያጋግጡ ግን ደግሞ በቃ ይሄ ነው እንዴ ፕሮዳክሽን እስክንል ድረስ ብዙ ትምህርት ያስተማሩ ነበሩ። ምናልባት በመጨረሻ ማስተላለፍ የምትፈልጊው መልእክት? ቲያትር በጣም ደስ ይላል በእውነት በጣም ማለት ከኖርማል ትምህርት ውጪ ሌክቸር ብቻ ሳይሆን ህይወትንም ጭምር ነው የሚያስተምረውና በጣም ደስ የሚለው። እንኳን ደስ አለሽ በድጋሚ ብያለሁ። መልካም የስራ ዘመን። ቴንክ ዩ ስቲ እወድሻለሁ በጣም። እንኳን ደስ አለሽ በመጀመሪያ። አመሰግናለሁ። ስምሽን ማን ልበል? ቤተልሔም ጫኔ። ቤትዬ የምን ተመራቂ ነሽ? የፋርማሲ። የግቢ ህይወት ምን ይመስል ነበረ? የግቢ ህይወት በጣም ደስ ይላል። ብዙ ውጣ ውረድ ነበረው ግን ጨርሰናል እና
እግዚአብሔር ይመስገን። እንኳን ደስ አለሽ በድጋሚ። አመሰግናለሁ። ምናልባት የማትረሺው አጋጣሚ አለ ወይ? አስቂኝ ሊሆን ይችላል፣ አሳዛኝ። ማረሳው ላይክ ኤግዚት ተደግሞብን ነበርና እሱ ነገር በጣም ዲፕረስድ አድርጎን ነበር፣ ግን እግዚአብሔር ይመስገን ውጤቱ አምሮልናል። መልካም የስራ ዘመን ይሁንልሽ። አመሰግናለሁ። መልካም ቆይታ። በመጀመሪያ እንኳን ደስ አለ። እንኳን አብረን ደስ አለን። በጣም አመሰግናለሁ። ስምህን ማን እንበል? እኔ ዶክተር ነጋሳ ፈይሳ ይባላለሁ። በምንድን ነው ያደረኩት? በአፕላይድ ማይክሮባዮሎጂ። ምናልባት የግቢ ቆይታ ምን ይመስል ነበር? የግቢ ቆይታ በጣም ጥሩ ነው። በጣም ደስ የሚል ጊዜ ነበረ። መምህር ነህ አይደል? መምህር ነኝ። የአምቦ ዩኒቨርሲቲ መምህር ነኝ እና እዚህ ጋር ነው የቆየሁት። ተማሪ ሆኖ ማስተማር ምን ይመስላል? ተማሪ ሆኖ ማስተማር አስተማሪ ሆነሽ ተማሪ ስትሆኝ ትንሽ ይከብዳል ማለት ይቻላል፣ ግን እንደምትቀበዩ ነው። ከተቀበልሽው ነገሮች ሁሉ ይቀላሉ ብዬ አስባለሁ። በድጋሚ እንኳን ደስ አለ። መልካም የስራ ዘመን። በጣም አመሰግናለሁ። ስቴላ ሾው ስቴላ ሾው ስቴላ ሾው ዲመቹ ዘነበ ግርማ ተፈራ ዶክተር ኦፍ ፊሎሶፊ ኢን ማይክሮቢያል ሴሉላር ኤንድ ሞለኪውላር ባዮሎጂ ኢስማኤል በሱ ፍቃድ በላቸው ዳንኤል በሻ ኃይሌ ጸጋዬ ሻምቦ አርፊቾ ማቃ አደም አሊ ገብረስላሴ ገብሩ በሬ ጻድቃን ዘገየ ካሳይ ተስፋዬ ዲለቦ ጃቢር ነጋሳ ፍስሐ ሂርጳ ሙሉዓለም አጎናፍር ጋዲና ዶክተር ኦፍ ፊሎሶፊ ኢን ኢንቫይሮንመንታል ሳይንስስ ደጀኔ ጸጋዬ በዳኔ ኃይሉ ረጋሳ በዳኔ ታደለ ቡራኬ ቡሻሻ ታዬ ለማ ገለታ ብርሃኑ ታምሩ ኢማና ብርሃኑ ዲንሳ ዲብሳታ ታምራት በቀለ ጅማ ዶክተር ኦፍ ፊሎሶፊ ኢን ኮሚኒቲ ኒትሪሽን ደመቀ ተክሉ ሰንበቱ ሙሉጌታ መኮንን ፈጠነ እስከዚያው አግደው ጌታሁን ዶክተር ኦፍ ፊሎሶፊ ኢን ፉድ ሳይንስ ኤንድ ኒትሪሽን ወይንሸት ትእዛዙ አባተ ካሌብ ኃይሉ ወልደ ሔዋን ቱኩ ያቺሶ ግዛቸው ዚዮን ቸሬ መለሰ ከበደ ካሳ አበራ ደበበ አሳምነው መስፍን ዲሮ ጫካ ደሳለኝ ተፈራ ይመር ተሾመ ከበደ ሀምቢሳ ቴዎድሮስ አለማየሁ ገላ ባየታ ጸጋብ ተመስገን ቦረና አበጀ ካሴ ከም አዳነ ጸጋዬ ተገኝ ይሄ ነው አይናለም ብርሃኑ ጫላ አዱኛ ኩፋ ገበታ ለገሰ ከሮሳ ቶሌራ አብርሃም ነጋሳ ቴዎድሮስ አባ ስቴላ ሾው ስቴላ ሾው ስቴላ ሾው። በመጀመሪያ እንኳን ደስ አላችሁ። እንኳን አብሮ ደስ አለን። ስማችሁ ማን እንበል? እኔ ቤቴሌም አንጃ እባላለሁ። እኔ ወንድማገኝ ቡርቃ እባላለሁ። ወንድማገኝ በምንድን ነው ግራጁዌት ያደረጋችሁት? በመልቲ ሚዲያ ቲያትር ሁለታችን። ደስ ይላል። ምናልባት የግቢ ቆይታ ምን ይመስል ነበረ? የግቢ ቆይታ በጣም አሪፍ ነበረ። ያው መልቲ ሚዲያ ቲያትር ስለሆነ እኛ ስንተኛ ባቾች ነን? ሶስተኛ ወይ አራተኛ ባቾች ነን። አዲስ ነው የተጀመረው በማስተርስ ፕሮግራም። በጣም አሪፍ ነበረ። ምናልባት ቻሌንጅ ያደረጋችሁ ነገር አለ ወይ? ቻሌንጅ ያደረገን አንድም ጉዳይ የለም። ሁሉ ሙሉ ነበረ እስካሁን። በግቢ ቆይታ በጣም ቻሌንጅ የሚያደርግ ነገር ምንድነው? የግቢ ላይ ፍራሱ ቻሌንጅ ያደርግሻል። እኛ ደግሞ ከውጭ ሆነን የምንማረው ማስተርስ ደግሞ ያው ሪሰርች ነው አብዛኛው ነገር ከዲግሪ ለየት የሚለው እና በሪሰርች ነው ያሳለፍነው። ጥናታችንም አሪፍ ነበር። በቆንጆ ውጤት ተመርቀናል። በጣም ደስ ይላል። ምናልባት ግቢ ላይፍ ላይ ብዙ የማይረሱ አጋጣሚዎች ይኖራሉ። አስቂ ሊሆን ይችላል፣ አሳዛኝ። ማትረሱት አጋጣሚ ይኖራል ወይ?
እኔ እንኳን እንደማስታውስልኝ ወይም ደግሞ አታስታውሱ? አናስታውስም እንጂ ያጋጥማል። መልካም የስራ ዘመን ይሁንላችሁ። ስላገኛችሁ በጣም ደስ ብሎኛል። እንኳን ደስ አላችሁ በድጋሚ። እኛም እናመሰግናለን። እንኳን ደስ አላችሁ። እሺ ቴንክ ዩ። ተመልካቾቼ አሁን የምገኘው ከአዲስ አበባ ዩኒቨርሲቲ የያሬድ የሙዚቃ ተመራቂ ተማሪዎች ጋር ነው። እስቲ የሙዚቃ ተማሪ እንደመሆናችሁ አንድ ሙዚቃ እሺ ሾሾሎዛ ኩላዝንታ ባስንገላ ወኙ ያባሌካ ኩላዝንታ ባስንገላ ሾሾሊካ ኩላዝንታ ባስንገላ ሾያባሌካ አፍሪካ ለራሳችሁ አንድ ማይጭ ደገምልኝ አይደል? እዛው አንቺ ዲንግ ዲንግ ገባል እዛው ዲንግ 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 ዘማማ ሃያ 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 ሻሻ ዘማማ ሃያ 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 ሻሻ ዘማማ ሃያ 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 for me ዋች ያጋጠማችሁ የተለያዩ ነገሮች አስቂ ሊሆን ይችላል፣ አሳዛኝ አጋጣሚዎች ይኖራል። ካንተ ልጀምርና ሳቁ ግን መጀመሪያ ፐርፎርም ልናረግ ጃም ልናረግ ሂደን ከዛ ስንመለስ አስፈቅደን ነበር የወጣ ነው። ዘበ ጥበቃ አትገቡም ማለት ከዛ ፖሊስ ጠራ ፓትሮል ምናምን ከዛ ፓትሮል ላይ ተጨነን 6 ሰዓት ከሌሊቱ ፓትሮል ላይ ተጨነን። ያው ትንሽ የመደናገጥ ነው መጀመሪያ ፈጥነው ፓትሮሉ ገና ሳይቆም የወጡ ሰዎች አሉ። ገና እየመጡ አርፋ የወጡ ሰዎች ምናምን ነበሩ። ብዙ ይኖራል። በጣም ደስ ይላል። መልካም የስራ ዘመን ይሁንላችሁ። ስላገኛችሁ ደስ ብሎኛል። እሺ በጣም አመሰግናለሁ። በመጀመሪያ እንኳን ደስ አላችሁ። እንኳን አብሮ ደስ ያለን። አመሰግናለሁ። እንኳን አብሮ ደስ ያለን። ስማችሁ ማን እንበል? ዶክተር ተስፋነሽ ተሎሬ። ዶክተር ታደለ ቡራቃ። እሺ ዶክተር ባልና ሚስት ናቸው። በጣም ደስ ይላል። እስቲ ትንሽ ነገር በሉ። ታውቂዋለሽ እንግዲህ ይሄን ስሜት ቃል ሊገልጸው አይችልም። መመረቅ አንድ ነገር ነው። ከምትወጁ ከህይወትሽ ጋር ደግሞ አብሮ መመረቅ ብዙ ነገር ነውና የተመረቅኩት ያለኝን ፊሊንግ በቃል ሊገልጸው አልችልም። በጣም ደስተኛ ነኝ። እውነት እግዚአብሔር ይመስገን። በጣም ደስ ብሎኛል። በጣም ከሚወዳት ሚስቴ ጋር ባለቤቴ ጋር ከልጆቼ እናት ጋር በጣም ህልም ነበረን። አብረን ጓናችንን ለብሳለን ብለን እናቅድ ነበረ። በጣም በረጅም ርቀት በትዳር የቆየ ነው 17 ዓመት ነው። የሶስት ልጆች አባትና እናት ነን። አንዲት ሴት ልጅ አለችን፣ 2 ወንድ ልጆች አሉን እና ዛሬ ደግሞ እንደ ህልማችን ፈጣሪ ማግዞን የፈጣሪ እቅድ ሆኖ ዛሬ አሳክቶልን በጋራ ጓን ለብሰን ተመረቅን። ደስ ብሎናል። እንኳን ደስ አላችሁ። ምናልባት ከአንድ ቤት 2 ሰው ሲማር ያው የተለያዩ ቻሌንጆች ሊኖሩ ይችላሉ። እሱን እንዴት አለፋችሁት? መማር በጣም ቻሌንጅ ነው። ሴትነትን ጨምሮ እናትነትን ጨምሮ የቤተሰብ ኃላፊነት፣ ማህበራዊ ኃላፊነት ብዙ ነገርን ጨምሮ ደግሞ ቻሌንጁን ደብል ወይም ትሪፕል ያደርገዋል። ያም ሆኖ ግን ፈጣሪ ይመስገን በጣም ሰፖርቲቭ የሆነ በጣም የሚረዳ ቤተሰብ ነው ያለኝ። በተለይ ባለቤቴ በጣም ድንቅ ሰው ነው የእውነት። ከትዳር ወዲህ ያለው ነገር እድሜ አንድ ብሎ ቢቆጠሩላ ደስ ይለኛል። ከሱ ጋር ቀላል ነው የሆነልኝ። ልጅ እየወለድኩ ነው የተማርኩት። ሁሉንም ከዲፕሎማ ነው የጀመርኩት። የመጀመሪያውንም ሁለተኛውንም
በእርግጥ ሶስተኛው ላይ አልወደድኩም። አንድ ሶስተኛ ላይ ጨርሼ እወልዳለሁ እና ልጆች መውለድ ጋር ማጥባት ጋር እንደ ጸጋ እንደ ደስታ ነው የወሰድኩት። ከሱ ጋር ስለሆነ በጣም ደስተኛ ስለሆነ ስለሚያገዘኝ እግዚአብሔር ይመስገን። ከፈተናዎቹ በላይ ድሎቹን አብልጫቸዋለሁ። ደስተኛ ነኝ። ያው ፔን ሳይኖር ጌይን የለምና እና የተከፈለው ተከፍሎ እዚህ ጋር ሲደረስ ደግሞ ፍሬውን ስታይ በጣም ደስ ይላል። እግዚአብሔር ይመስገን። አመሰግናለሁ። እኔ በጣም ደስ ብሎኛል። ከትዳር በኋላም በስራ ላይ ሆኖ መማር የራሱ ፈተና አለው። ግን እኔ በጣም በቤቴ በባለቤቴ በልጆቼ በጣም ደስተኛ ስለነበርኩ ቤት ሲሄድ ባርድን እየተሰማኝ አልሄድም። ስለዚህ አለመተጋገዝ አይቻልም ማለት ነውና ይልቁንም እሷ በጣም ምርጥ እናት ምርጥ ሚስት ስለሆነች በጣም ትልቅ ደስታና ኩራት ይሰማኛል በሷ። ዛሬ ደግሞ እንግዲያውስ በዚሁ ድንቅ በሆነ በዓል አብረን እንድንሆን ፈጣሪ እድል ሰጥቶናል፣ እድሜ ሰጥቶናል። በሚቀጥለው ዘመን ደግሞ የተሻለ ይሆናል ብዬ እምነት አለን። ምናልባትም ከዛሬ 8 ዓመት ወር 10 ዓመት በኋላ ፕሮፌሰርሺፓችንን እንደዚሁ በጋራ ጓን እንለብሳለን ብዬ አስባለሁ። ፈጣሪ ደግሞ ይረዳናል። በጣም አመሰግናለሁ። በጣም ደስ ብሎኛል። እንኳን ደስ አላችሁ በድጋሚ መልካም የስራ ዘመን። በጣም እናመሰግናለን። ስቴላ ሾው ስቴላ ሾው ስቴላ ሾው። በመጀመሪያ እንኳን ደስ አላችሁ። የተመራቂ ቤተሰቦች ናቸው አይደል? አዎ የተመራቂ ቤተሰቦች ነን። እንኳን አብሮ ደስ አለን። በጣም ነው የምታምሩት። በባህላዊ ልብስ እንዲህ ድምቅ ብላችሁ መጥታችኋል። በጣም ታምራላችሁ። በጣም ቴንኪዩ እናመሰግናለን። ምናልባት ለቤተሰብ ስሜቱ ምን ይመስላል? ስሜቱ በጣም ነው የተመቸን፣ በጣም ነው ደስ ያለን። እንግዲህ ዛሬ መጀመሪያ ቀናችን ነው እዚህ የመጣ ነው እና ፕሮግራሙም ውስጥ አሪፍ ነበር። ቦታ አግኝተናል እና በጣም ነው ደስ ያለን። በፒኤችዲ ነው የተመረቀው። የነሱ አባት ነው፣ ደስ አላችሁ። እኔ ደግሞ ወንድሜ ነው። በጣም ነው ደስ ያለን። ፕሮግራሙ የሚያምር ነው። እንኳን ደስ አለ ለማለት ፈልጋለሁ። እንኳን ደስ አላችሁ። ለእናንተ እንኳን አብሮ ደስ አለን። እንኳን ደስ አለን። እንኳን ደስ አላችሁ። በመጀመሪያ በጣም ነው የምታምሩት። እንኳን አብሮ ደስ አለን። ማንን ለማስመረቅ ነው የመጣችሁት? እናታችንን። እናታችሁን? በጣም ደስ ይላል። እንዴት ነው ምን ተሰማችሁ እናታችሁ ስለተመረቀች? ደስ ብሎናል። በጣም ደስ ብሎናል። በጣም ላመሰግን ያስፈልጋል። ምን ተሰማሽ? ደስ ብሎናል። እንኳን ደስ አላችሁ። እናታችሁ እንኳን ለዚህ ክብር አበቃችሁ። መልካም ጊዜ ይሁንላችሁ። እናመሰግናለን። እኛም እናመሰግናለን። በመጀመሪያ እንኳን ደስ አለ። እንኳን አብሮ ደስ ያለን። ማንን ለማስመረቅ መጣ? እናቴን። እናትህን? እስቲ ለእናትህ አንድ መልእክት። ወድሻለሁ እናቴ፣ ኑሪልኝ። ካሁን በኋላ ደግሞ በፖስት ዶክ እዚህ እንድንገናኝ የፒኤችዲ ተመራቂ ናት እናቴ። እንኳን አደረሰሽ እላታለሁ። እኔም ደግሞ ለዚህ ክብር በቅቼ ለማስመረቅ ያብቃን። አሜን። እንደገና ደግሞ የመንታ ልጆች እናት ሆና ነው 4 ሆነን ነው እያሳደገች። እንደገና ደግሞ ፒኤችዲውንም በዛ እየሰራች ያለችው እና በጣም ትልቅ ቀን ነው። በጣም ለፍታበታለች። እንኳን አደረሰሽ ለማለት ፈልጋለሁ። እንኳን ደስ አለሽ። አንተ እንኳን አብሮ ደስ ያለ። እሺ አባቴ መልካም ቀን ይሁንልህ። አሜን። በመጀመሪያ እንኳን ደስ አላችሁ የተመራቂ ቤተሰቦች። እንኳን አብሮ ደስ አለ። ልጃችሁን ለማስመረቅ ነው አይደል የመጣው? አይ እኔ ባለቤቴን ለማስመረቅ ነው የመጣሁት። የኔ አጎት ነው። ምናልባት ለቤተሰብ ስሜቱ ምን ይመስላል? በጣም ደስ ይላል። መመረቅ በጣም ነው ደስ የሚለው። በጣም ደስ ብሎናል። እንኳን ደስ አላችሁ። እንኳን አብሮ ደስ አለን። ዩኒቨርሲቲ ገቢ ነሽ? አዎ ነኝ። መልካም ጊዜ ብያለሁ። እሺ አመሰግናለሁ። ሰላም ሁኑልኝ። ስቴላ ሾው ስቴላ ሾው ስቴላ ሾው። እንኳን ደስ አላችሁ፣ 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 እንኳን ደስ አላችሁ። እንኳን ትምህርት ገበታ በካምፓሱ ክልል በሚበታግል ያሳለፋችሁት ጊዜ የድካማችሁ ፍሬ ይኸው ብሩህ ሆኗል ፍጹም ፈክቶ ዛሬ
ያሳለፋችሁት ጊዜ የድካማችሁ ፍሬ ይኸው ብሩህ ሆኗል ፍጹም ፈክቶ ዛሬ እንኳን ደስ አላችሁ 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 እናንተም እንኳን ደስ አላችሁ። ምናልባት ግን እንደ ባች እንግዲህ ብዙ አመት ስትማሩ የማትረሱት አጋጣሚዎች ይኖራል። የምታስታውሱ አንዱ ለልጆች አጋጣሚ Stella Show. Stella Show. Stella Show. ተመልካቾቼ ስትከታተሉት የነበረው ፕሮግራም ይሄንን ይመስል ነበረ። እንደወደዳችሁት ባለሙሉ ተስፋ ነን። በቀጣይ ሳምንት በሌላ ፕሮግራም እንገናኛለን። እኔ አዘጋጅቼ ያቀረብኩላችሁ ምህረት ግዛው ስቴላ ነበር።